ኮንፈረንስ በአጠቃላይ የኤክስፖርት አቅማችንን የበለጠ አሟጠን እንድንጠቀም በዚህም ደግሞ ህዝባችን በተለይ ደግሞ አምራቹም ላኪውም ልምድ አግኝቶ የተሻለ አፈጻጸም እንዲያመጣ ስራዎች እየተሰሩ ነው የሚገኙት። ኃይሎች ያሉበትን አካባቢ የለየው የእስራኤል ጦርም በእስራኤል ወታደሮች ላይ ጥቃት ሊፈጽሙ ነበር ያላቸውን ታጣቂዎች ላይ እርምጃ መውሰዱን ያስታወቀው ጥቃቱን ሲሰነዝር በራሱ ጦር ላይ ምንም አይነት ጉዳት አለማስተናገዱን ተገልጿል። የተኩስ አቁም ስምምነቱ ተግባራዊ ከሆነበት ጊዜ ጀምሮ እስራኤልና ሐማስ ስምምነቱን በመጣስ እርስ በርስ በተደጋጋሚ ሲወነጃጀሉ ቆይተዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዓለም አቀፍ ዲፕሎማሲ መድረክ ላይ አዲስ መነጋገሪያ ርዕስ ይዘው ብቅ ብለዋል። ላቭሮቭ አውሮፓ የአሜሪካን ሰላማዊ መፍትሄ ማፈላለግ ጥረት ለማደናቀፍ ቆርጣ ተነስታለች ሲሉ ወቀሱ ሲሆን አውሮፓ ሁሉንም የሰላም ጥረቶች እያበላሸችና ከሞስኮ ጋር ቀጥተኛ ግንኙነት ለማድረግ ፈቃደኛ ሳትሆን ቀርታለች ማለት ተችሏል። አንደኛ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ ጤናማ ያልሆነ አቀማመጥ፣ ሶስተኛ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ ያረጁ ፍራሾች ላይ መተኛት፣ አምስተኛ የቫይታሚን ዲ ማነስ፣ ስድስተኛ የዲስክ መንሸራተት ዋነኞቹ ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በአውሮፓ ሀገራት የበዙ አስገዳጅ ህጎች ኢትዮጵያና ሌሎች የአፍሪካ ሀገራት በዓለም ንግድ ድርጅት እንዲሁም ሌሎች ዓለም አቀፍ የንግድ ማህበረሰብ ድርጅቶች ውስጥ አባል እንዳይሆኑ መሰናክል እየሆነ ነው ተብሏል። ደምሶች ፈራው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለዓመታት ስታደርገው የነበረው ድርድር ጫፍ ላይ ስለመድረሱ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የድርጅቱ አባል ለመሆን በሚደረገው ድርድር ላይ በመስፈርትነት ከሚቀርቡት ጉዳዮች መካከል የምርቶች ሂደት መረጃ ወይም ትሬሰቢሊቲ አንዱ ነው። ይሁንና በኢትዮጵያ የሚመረቱት የግብርና ውጤቶች ከዘር ጀምሮ ተመርተው ለገበያ እስከሚቀርቡበት ጊዜ ድረስ ያለውን ሂደት ከመመዝገብ አኳያ ውስንነቶች እንዳሉ ይነገራል። ከቅርብ ጊዜያት ወዲህ በመንግስት በኩል ተግባራዊ እየተደረጉ ያሉ የግብርና ዘርፍ አሰራሮች ምክንያት የተወሰኑ መሻሻሎች እንዳሉ የኢትዮጵያ ጥራጥሬና የቅባት እህል ላኪዎች ማህበር ፕሬዝዳንት አቶ ኤዳኦ አብዲ ተናግረዋል። ስለዚህ በየአገራት ውስጥ እንደዚህ አይነት ሜምበርሺፖች በሚኖሩበት ጊዜ የኳሊቲ ኮንትሮሉ በጣም ጠንካራ ነው የሚሆነው። ያ ለኛ ኦፖርቹኒቲ ነው። ያ ማለት ምንድነው? የቢዝነስ ማህበረሰቡ ኤክስፖርት የሚያደርግበትን ፋሲሊቲ በተሻለ ሁኔታ ሊያወዳደሩ በሚችል መልኩ ያዘጋጃል። አት ዘ ሴም ታይም ደግሞ ከገበሬው ጋር አሁን መንግስት የቀጥታ ግብይት ስርዓትን አመቻችቷል። ሁለተኛ ነገር ደግሞ በኮንትራት እርሻ ከገበሬው ጋር እንሰራለን። በአሁኑ ጊዜ የኛ ላኪዎች ይሰራሉ። ያ ማለት ምንድነው? የአርሶ አደሩ የትሬኒንግ የዘር እና የመሳሰሉ የቴክኖሎጂ ሽግግር በቀላሉ እንዲኖር ያደርጋል። ያ አንደኛ ትሬሰቢሊቲውን ኢንሹር ያደርግልናል። ሁለተኛ ነገር ደግሞ የምርት ቅብብሎሹ ሳይበረዝ ወይም ደግሞ ከሌላ ዝርያ ጋር ሳይደበላለቅ ጥራቱን ጠብቆ ወደ ፕሮሰሲንግ ሃውሱ ወይ ደግሞ ወደ ላኪዎቹ ማቀናበሪያ ማዕከል በጊዜ እንዲመጣ ይደረጋል። በሂደት ነገሮች እያሻሻሉ እየሄድን ከባለፈው አመት ዘንድሮ ይሻላል። በሚቀጥለው አመት ደግሞ ከዚህ የተሻለ ነው የሚሆነው። የአርሶ አደሮች ተጠቃሚነት ጉዳይም ለዓለም ንግድ ድርጅት አባልነት በሚደረገው ድርድር ላይ የራሱ ቦታ ያለው ነው። አምራቾች በላኪዎችና በሸማቾች መካከል ያሉ ደላሎች የሚያስከትሉትን ተጽዕኖ በመቋቋም ኢፍትሃዊ ተጠቃሚነትን ለማሳደግ የሚያስችሉ ጅምሮች መኖራቸውንም ፕሬዝዳንቱ ተናግረዋል። የኮንትራት እርሻ አሰራር ለውጦች እንዲመጡ እያደረገ ስለመሆኑም ነው የገለጹት። ላኪውና አምራቹ በተቀራረቡ ቁጥር የቴክኖሎጂ ሽግግሩ የዘር አቅርቦቱ የተሻለ ክፍያ የማግኘቱ ሁኔታ እየተጠናከረ ነው የሚሄደው። አሁን ባየነው ሁኔታ በተለይ የኮንትራክት ፋርሚንግ የሚባለው ደግሞ የኮንትራክት የውል እርሻ አምራቹን ያስመርታል፣ ኤክስፖርተሩ አምራቹ ያመርታል። በሁለቱ መካከል ጥሩ ቅንጅት ነው ያለው። ያንን በተሻለ ሁኔታ መንግስትም ክትትል እያደረገ ኤክስፖርተሩም ጥሩ ምርት በበቂ ሁኔታ እያገኘ መላክ እንድንችል በጊዜ ያ እየተጠናከረ መሄድ አለበት። ያ ሲሆን የተሻለ ሊሆን ይችላል። የብዙ ሀገሮች ተሞክሮም የሚያሳየው ይህንን ነው። ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ በንግድና ቀጠናዊ ትስስር ሚኒስቴርና በማህበሩ አዘጋጅነት በመጪው ህዳር 9 እና 10 በአዲስ አበባ እንደሚካሄድ ተገልጿል።
መንግስት የገበያ መዳረሻዎችን ለማስፋት ጥረት እያደረገ እንደሚገኝ የተናገሩት የንግድና ቀጠናዊ ትስስር ሚኒስቴር ዴኤታው ዶክተር አብዱል ሐኪም ሙሉ ይህ ኮንፈረንስ የተሻለ የኤክስፖርት አቅም ለመፍጠር የሚያግዝ እንደሆነም ጠቁመዋል። የገበያ ማዳረሻዎቻችንን በማስፋት የጥራጥሬና ቅባት እህሎቻችን ገበያ አግኝተው በተሻለ ዋጋ ገቢ እንዲያስገኙ ስራዎች እየተሰሩ ነው የሚገኙት። ስለዚህ ይህን ኮንፈረንስ በአጠቃላይ የኤክስፖርት አቅማችንን የበለጠ አሟጠን እንድንጠቀም በዚህም ደግሞ ህዝባችን በተለይ ደግሞ አምራቹም ላኪውም ልምድ አግኝቶ የተሻለ አፈጻጸም እንዲያመጣ ስራዎች እየተሰሩ ነው የሚገኙት። በአጠቃላይ ይህ ኮንፈረንስ በዘርፉ የሚታዩትን ተግዳሮቶች በመለየት ልምዶች በመቀመር የተሻለ ኤክስፖርት አፈጻጸም እንዲኖረን እድል የሚሰጠን እና አመቺ ሁኔታ የሚፈጥር በመሆኑ እንደ አንድ ትልቅ የንቅናቄ ማዕከል አድርገን የምናየው ይሆናል ማለት ነው። ኢትዮጵያ በተያዘው በጀት ዓመት ከወጪ ንግድ የምታገኘውን ገቢ 9.4 ቢሊዮን ዶላር ለማድረስ አቅዳ እየሰራች እንደምትገኝ የገለጹት ዶክተር አብዱል ሐኪም እቅዱ የማዕድንና የኤሌክትሪክ ኃይልን ጨምሮ ከጥራጥሬና የቅባት እህሎች የሚገኘውንም ገቢ ማሳደግ ላይ ትኩረቱን ያደረገ ነው ብለዋል። በተለያዩ የኢትዮጵያ አካባቢዎች የሚታየው የጸጥታና ደህንነት እጦት ችግር ሀገር ውስጥ ላሉ እንዲሁም ከውጭ ሀገር ገብተው በተለያዩ ኢንቨስትመንቶች ላይ ለተሰማሩ ተቋማት ፈተና መፍጠሩ ተነግሯል። ምረት ደግፍ ተጨማሪ አዘጋጅታለች። ከቅርብ ዓመታት ወዲህ በተለያዩ የኢትዮጵያ አካባቢዎች የሚታየው የጸጥታና ደህንነት እጦት ችግር በሀገር ውስጥ ላሉ እንዲሁም ከውጭ ሀገራት ገብተው በተለያዩ ኢንቨስትመንቶች ላይ ለተሰማሩ ተቋማት ፈተና መፍጠሩ ተነግሯል። ከኢትዮጵያ ጋር መልካም የንግድና ኢንቨስትመንት ግንኙነት ካላቸው ሀገራት መካከል አንዷ የሆነችው ስዊድንም በኢትዮጵያ ውስጥ ኢንቨስት ያደረጉ ዜጎቿ ጥሩ እንቅስቃሴ እያደረጉ ስለመሆናቸው ባስታወቀችበት መድረክ መሰል ችግሮች የተሻለ ውጤት እንዳይገኝ ማድረጋቸውን ገልጻለች። መልካም የሆኑ ተሞክሮችን ከማስቀጠል ባለፈም የታዩ ክፍተቶችን መሙላት ያስፈልጋል ያሉት በኢትዮጵያ የስዊድን አምባሳደር ማግነስ በጉዳዩ ዙሪያ ከኢትዮጵያ መንግስት ጋር እየተነጋገርን ነው ብለዋል። Yes, it is a concern. It is an issue. As we all know, there are conflicts in the country. አዎ ትክክል ነው። አሳሳቢ ጉዳይም ነው። በሀገሪቱ ግጭቶች አሉ፣ አደጋውም ይጨምራል። ብዙ ተቋማት ቢያውቁት የሚፈልጉት ጉዳይ ግጭቶቹ እንዴት ይፈታሉ የሚለው ነው። ትኩረትም ይፈልጋል። And these developments are going. It's of course that is something that there is a concern about. We have a dialogue with the Ethiopian government and ከኢትዮጵያ መንግስት ጋር ንግግር ላይ ነን። በዚህ ሳምንት ከምክትል የውጭ ጉዳይ ሚኒስትር ጋር ንግግር ይኖረናል። የፖለቲካ ንግግሮች ለማድረግ መሞከር ያስፈልጋል። የስዊድን ኩባንያዎች እንዲመጡ ለማድረግ የኢትዮጵያ ኩባንያዎች ጋር ለመወያየት እንሞክራለን። Deepening our political dialogue with Ethiopia going forward, and I think this is also reassuring for Swedish companies coming here. የስዊድን ኢንዱስትሪዎች በኢትዮጵያ ለመሰማራት ይፈልጋሉ። But as I said, the interest of Swedish industry is in Ethiopia is growing. We can feel it very much, and I think the turnout of this at this business forum is evidence of that. በሀገሪቱ የሚታየውን ግጭት ለመፍታትና የንግድ እንቅስቃሴውን ለማፋጠን ከሀገራዊ ምክክር ኮሚሽን ጀምሮ በተዋረድ ስራዎችን እየሰራን እንገኛለን ያሉት ደግሞ የኢንዱስትሪ ሚኒስትር ዴኤታው ሐሰን መሐመድ ናቸው። አንዳንድ ቦታዎች የሚታዩ ችግሮች በሰላማዊ መንገድ መንግስትም እንደ ብልጽግና ፓርቲም የቅድሚያ እና አማራጭ የሌለው ሰላም በሰላማዊ መንገድ ለመፍታት ጥረት የተደረገበት ያለው ሁኔታ ነው ያለው እና መንግስት ከምክክር ኮሚሽን ከጀስቲስ ትራንዚሽናል ጀስቲስ የፍትህ ሽግግር ብዙ ስራዎች የተሰሩ ይገኛሉ። ሌሎች ደግሞ የሃይማኖት አባቶች፣ የሀገር ሽማግሌዎች ይህንን ስራ በመደገፍ እያገዙ ነው ያሉትና ይሄ ጥሩ ጅማሬዎች አሉ። በአጭር ጊዜ ውስጥ እነዛ አንዳንድ ቦታዎች የሚታዩ ችግሮች እልባት ያገኛሉ የሚል ሀሳብ ነው ያለው። ስዊድንና ኢትዮጵያ ለዓመታት የዘለቀ የንግድ ግንኙነታቸውን ለማጠናከር ያለመ ጉባኤ ትላንት ረቡዕ ማካሄድ የጀመሩ ሲሆን በማዕድን፣ በቱሪዝም፣ ግብርና፣ ማኑፋክቸሪንግና ቴክኖሎጂ ዘርፎች ቅድሚያ በመስጠት በጋራ እየሰሩ እንዳሉም ሚኒስትር ዴኤታው ጠቁመዋል። የማኑፋክቸሪንግ ዘርፉ ነው። ሁለተኛ ደግሞ ግብርና ነው። ሶስተኛው ማዕድን ነው። አራተኛው ቱሪዝም ነው። አምስተኛ አይቲሲ ወይም ቴክኖሎጂ ኢንፍራስትራክቸር ነው። እነዚህ አምስቱ የሀገሪቷን ኢኮኖሚ መሰሶ ወይም የጀርባ አጥንት ይሆናሉ ተብሎ
ነው እንደ ቅድሚያ ወይም ፕራዮሪቲ የተለዩት። እነዚህ ዛሬ እዚህ የተገኘው መድረክ በጣም አስፈላጊና ጊዜውን ያወጀ ለሀገርና ለሕዝብ የሚጠቅም ለራሳቸውም የሚጠቅም ሌሎችንም ይህንን አይቶ ሌሎች የአውሮፓ ሀገራት ስዊድን ዛሬ እንዳደረገችው ሌሎችም መጥቶ እንደዚህ አይነት መድረኮች እንደሚኖሩ ተስፋ አደርጋለሁ። ከ20 በላይ የሀገር ውስጥና የውጭ አልሚዎች የተሳተፉበት ጉባኤው ዋነኛ ዓላማው የሁለትዮሽ የንግድ እንቅስቃሴን ማሳደግ ነው የተባለ ሲሆን ስዊድን በኢትዮጵያ የውጭ ንግድ ዘርፍ ላይ የተሰማሩ አምራች ድርጅቶችን ለመደገፍ ቁርጠኛ አቋም እንዳላት ገልጻለች። በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በስዊድን መኖራቸው የሁለቱን ሀገራት ትስስር የሚያጠናክር መሆኑን ያነሱት አምባሳደር ማግነስ ኢትዮጵያ በምስራቅ አፍሪካ ካሉ ሀገራት የስዊድን ትልቋ አጋር መሆኗንም ገልጸዋል። የዓለም ሕዝብ በሐማስ ላይ ዲፕሎማሲያዊና ፖለቲካዊ ጫና ሊያደርግ ይገባል ሲሉ የእስራኤል ባለስልጣናት ተናገሩ። ባለስልጣናቱ አሸባሪ ኃይሉ የታጋች አስክሬኖችን ለመመለስ ፈቃደኛ አይደለም፣ ጫና ሊደረግበት ይገባል ሲሉ ጥያቄ አቅርበዋል። ተጨማሪ ያለን የእስራኤል መከላከያ ኃይል በተቆጣጠረው የጋዛ ክፍል በተፈጸመ ጥቃት 4 የሐማስ ታጣቂዎች መገደላቸውን አስታውቋል። እስራኤልና ሐማስ በጋዛ ከጥቅምት 10 ጀምሮ ጦርነቱን በአብዛኛው ያቆመውን የተኩስ አቁም ስምምነት ተግባራዊ እያደረጉ የሚገኙ ቢሆንም በሁለቱም በኩል አልፎ አልፎ በሚፈጸሙ ጥቃቶች ቁጥራቸው ቀላል የማይባሉ ሰዎች ሕይወታቸውን አጥተዋል። ቢጫ መስመር በተሰመረባቸውና የእስራኤል ጦር በቁጥጥር ውስጥ ባስገባቸው አካባቢዎች የሐማስ ምሽጎች እንደሚገኙ ቀደም ያሉ መረጃዎች አመላክተዋል። በእነዚህ ምሽጎች ውስጥ እስከ 200 የሚደርሱ የሐማስ ታጣቂዎች እንደሚገኙም ተዘግቧል። ታጣቂ ኃይሎች ያሉበትን አካባቢ የለየው የእስራኤል ጦርም በእስራኤል ወታደሮች ላይ ጥቃት ሊፈጽሙ ነበር ያላቸውን ታጣቂዎች ላይ እርምጃ መውሰዱን ያስታወቀው። ጥቃቱን ሲሰነዝር በራሱ ጦር ላይ ምንም አይነት ጉዳት አለማስተናገዱም ተገልጿል። የተኩስ አቁም ስምምነቱ ተግባራዊ ከሆነበት ጊዜ ጀምሮ እስራኤልና ሐማስ ስምምነቱን በመጣስ እርስ በርስ በተደጋጋሚ ሲወነጃጀሉ ቆይተዋል። አንድ ወር ባስቆጠረው የስምምነት ጊዜም ቢያንስ 245 ፍልስጤማውያን በእስራኤል ተገድለዋል ሲል በሐማስ ቁጥጥር ስር የሚገኘው የጋዛ ጤና ሚኒስቴር አስታውቋል። ከነዚህ ሟቾች መካከል ምን ያህሉ ንጹሃን እንደሆኑ ግን መረጃው አልጠቀሰም። ምንም እንኳን የሐማስን ያህል ባይሆንም እስራኤልም እየተፈጸሙ ባሉ ጥቃቶች ሳቢያ ጉዳት ማስተናገዱ አልቀረም። በዚህ ጊዜ ውስጥ የ3 ወታደሮች ሕይወት እንዳለፈም ተነግሯል። በአሜሪካ የተዋዋለው የተኩስ አቁም ስምምነት እስካሁን ድረስ ከጋዛ የተረፉትን 20 ህያዋን ታጋቾች በሙሉ እንዲፈቱ አድርጓል። ታጣቂዎች የ24ቱን የሞቱ ታጋቾች አስክሬን የመለሱ ሲሆን የ4 ታጋቾች አስክሬን ደግሞ በጋዛ ይገኛል ተብሎ ይጠበቃል። የእስራኤል ባለስልጣናት ሐማስ ሁሉም ታጋቾች ላይ ሙሉ ዝርዝር መረጃ እንዳለው ተናግረዋል። የመጨረሻው አስክሬን እስኪመለስ ድረስ ጫና መደረግ አለበት የሚለው የባለስልጣናቱ አቋም ነው ሲል ካን 11 ኒውስ ዘግቧል። ባለስልጣናቱ 4ቱንም የሞቱ ታጋቾች እንዲመለሱ በሐማስ ላይ የዲፕሎማሲና ፖለቲካዊ ጫና ማጠናከር አስፈላጊ መሆን አጽንኦት ሰጥተዋል። በከፊል ስምምነቶች ታጋቾች እስካልተመለሱ ድረስ ተቀባይነት እንደማይኖራቸውም በእስራኤል በኩል የተያዘ አቋም ነው። ይህ በእንዲህ እንዳለም አስክሬኖቹን ለመፈለግ የተደረጉ ጥረቶች በአሁኑ ጊዜ በቀይ መስቀል ተወካዮችና በሐማስ መካከል በመተባበር እየተከናወኑ መሆኑ ተዘግቧል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ግን ትላንት ረቡዕ በጋዛ የተኩስ አቁም ስምምነትን ለማስቀጠል የሚደረገውን ጥረት የሚያደናቅፉ ክስተቶችና ስጋቶች አሉ ሲሉ ተናግረዋል። በዌስት ባንክ ተከስተዋል ያሏቸው ክስተቶች በጋዛ የምናደርገውን የሰላም እንቅስቃሴ ያዳክማሉ ሲሉ ስጋታቸውን ገልጸዋል። በዌስት ባንክ በእስራኤል ሰፋሪዎችና በፍልስጤማውያን መካከል በተቀሰቀሰ ግጭቶች ጥቂት የማይባሉ ፍልስጤማውያን ሕይወታቸውን ማጣታቸውም ተዘግቧል። ይህን ተከትሎም የእስራኤሉ ፕሬዝዳንት አይዛክ ኤርዞግ በዌስት ባንክ ተፈጽሟል ያሉትን ጥቃት አውግዟል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮም ይህንን የኤርዞግ ምላሽ አድንቋል። ጠቅላይ ሚኒስተር ቤንያሚን ኔታንያሁና አንዳንድ የእርሳቸው ደጋፊዎች አሊያም የጥምረቱ አባላት በጉዳዩ ላይ ምንም አይነት አስተያየት ሲሰጡ አልተስተዋለም። ምንም እንኳን ሩቢዮ በግልጽ ጉዳዩን ባያወግዙም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሰፋሪዎች ጥቃት ጉዳዩ ላይ ትኩረት ማድረጉ ለሰፋሪዎቹና ፍልስጤማውያን ሕይወት ደጀን እንደመቆም ይቆጠራል ሲል አሽራቅ አላውሳት ዘግቧል። ትራምፕ ስልጣን በያዙበት የመጀመሪያ ቀን በወቅቱ ፕሬዝዳንት ጆ ባይደን በአክራሪ ሰፋሪዎች ግለሰቦችና አካላት ላይ የተቋቋመውን የማዕቀብ ስርዓት የሚያቆም የስራ አስፈጻሚ ትዕዛዝ ፈርመዋል። የቡድን 7 አባል ሀገራት ሚኒስትሮች ደግሞ በዚሁ በሰፋሪዎች መንደር ላይ የሚደርሰው አሰቃቂ ጥቃትና እንግልት እንዳሳሰባቸው በመግለጫቸው ጠቁመዋል። የአባል ሀገራት ሚኒስትሮች በዌስት ባንክ ውስጥ ስላለው ሁኔታ ትኩረት መስጠታቸውን ለመቀጠልም በስብሰባው ላይ ቃል ገብተዋል። የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን ባለፈው ዓመት በዌስት
ባንክ ውስጥ እየተባባሰ ነው ላሉት የጸጥታ ሁኔታ ስጋታቸውን ከገለጹ በኋላ ሁሉም ወገኖች የአንድ ወገን እርምጃዎችን ከመውሰድና የሁለት ሀገር መፍትሄ ማግኘት እድልን ሊያዳክሙ ከሚችሉ ከፋፋይ መግለጫዎች መቆጠብ አለባቸው ሲሉ ተናግረው ነበር። ይህም የእስራኤል ሰፈሮችን ማስፋፋት፣ የሰፈራ ሰፈሮችን ህጋዊ ማድረግና የዌስት ባንክን ወደ እስራኤል ለመቀላቀል የሚደረግን እርምጃ ለመከላከል እንደሚረዳ ተናግረው ነበር። ሆኖም ፕሬዚዳንት ትራምፕ የሚከተሉት አካሄድ እስራኤል በዌስት ባንክ ያላትን እንቅስቃሴ የሚደግፍ ሆኗል። የአሁኑ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስተያየት ግን ትራምፕ በዌስት ባንክ ያለውን ጉዳይ ዳግም እያጤኑት ስለመሆኑ የሚያሳይ ነው የሚሉ ትንታኔዎች ተሰምተዋል። የሩሲያና ዩክሬን ጦርነት ተጠናክሮ በቀጠለበት በአሁኑ ወቅት የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ የአውሮፓ መሪዎች በግልጽ በሩሲያ ላይ አዲስ ጦርነት ለማወጅ እየተዘጋጁ ነው ሲሉ ተደምጠዋል። በሌላ በኩል ዋሽንግተን እንዲሁም ፕሬዚዳንት ትራምፕ የዩክሬንን ግጭት ሊያባብሱ የሚችሉ እርምጃዎችን ከመውሰድ ይቆጠባሉ የሚል ተስፋ እንዳላቸውም ገልጸዋል። ሙሴ ከበደ ተጨማሪ አለው። የዓለማችን የፖለቲካ ትኩሳት በዩክሬን ጦርነት ውስጥ በታየው ውጥረት እንደቀጠለ ባለበት በዚህ ወቅት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዓለም አቀፍ ዲፕሎማሲ መድረክ ላይ አዲስ መነጋገሪያ ርዕስ ይዘው ብቅ ብለዋል። ላቭሮቭ አውሮፓ የአሜሪካን ሰላማዊ መፍትሄ ማፈላለግ ጥረት ለማደናቀፍ ቆርጣ ተነስታለች ሲሉ የወቀሱ ሲሆን አውሮፓ ሁሉንም የሰላም ጥረቶች እያበላሸችና ከሞስኮ ጋር ቀጥተኛ ግንኙነት ለማድረግ ፈቃደኛ ሳትሆን ቀርታለች ማለት ተችተዋል። የፑቲን ቀኝ እጅ እንደሆኑ የሚነገርላቸው ላቭሮቭ የአውሮፓ መሪዎች በግልጽ በሩሲያ ላይ አዲስ ጦርነት ለማወጅ እየተዘጋጁ ነው ሲሉም የአውሮፓና የሩሲያ ግንኙነት መሻከር የደረሰበትን ደረጃ አመልክተዋል። ፖለቲካና ዲፕሎማሲን እንደ ጥጥ እየፈተሉ ተራቀውበታል የሚባልላቸው ላቭሮቭ ሩሲያን በመወከል በሚደረጉ ድርድሮችና በሚተላለፉ የሞስኮ ስልታዊ ውሳኔዎች ውስጥ ወሳኙን ድርሻ ይዛሉ። ታዲያ የውጭ ጉዳይ ሚኒስትሩ ንግግር በሁሉም አቅጣጫ በሩሲያ አንገት ስር እየተነፈሰ ላለው የአውሮፓ ጦር በሩሲያ በኩል የተሟላ ዝግጅት እንዲደረግ የሚያስጠነቅቅ በመሆኑ ከሮ ሊበጠስ የተቃረበውን የአውሮፓና ሩሲያ ውጥረት በማክረር በሚሳኤል እንዳያነጋግራቸውም ሰግቷል። ላቭሮቭ አክለውም ሩሲያ ከአውሮፓ ጋር ግንኙነቷን ለመቀጠል ዝግጁ የምትሆነው ይህ የሩሲያ ጥላቻ ደስ ያልፍ ነው፣ ከዚህ ውጪ በሌላ ቃል መግለጽ አይቻልም ሲሉ በአውሮፓ የቀጠለው ጸረ ሩሲያ አቋም ለተኩስ አቁም ስምምነቶች እየተደረጉ የነበሩ ተስፋ ሰጪ ሂደቶችን እያዳፈነ ስለመሆኑ አንስተዋል። የአውሮፓ መሪዎች በበኩላቸው ሩሲያ በአውሮፓ ዲሞክራሲ ስርዓቶች ላይ የተቀናጀ ጦርነት ከፍታለች፣ ለዚህም ምላሽ እንሰጣለን ሲሉ መዛታቸውን አስታውሶ የዘገበው ሮይተርስ የአውሮፓ ሀያላን ሀገራት በኔቶና አውሮፓ ህብረት በኩል ከሩሲያ ጋር ወደ ግጭት ሊገቡ ይችላሉ በሚል ስጋት ሰፊ ወታደራዊ ዝግጅት እያካሄዱ ነው ሲል ዘግቧል። ላቭሮቭ በአንጻሩ ዋሽንግተን የዩክሬንን ግጭት ሊያባብሱ የሚችሉ እርምጃዎችን ከመውሰድ ትቆጠባለች የሚል ተስፋ እንዳላቸውን ገልጿል። የሩሲያ መንግስታዊ የዜና ወኪል ታስ እንደዘገበው ላቭሮቭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ለረጅም ጊዜ ውጊትን ሲደግፉ እንደነበር የሩሲያና የዩክሬንን አቋም ሙሉ በሙሉ ለመረዳት ጥረት ማድረጋቸውና ዘላቂ መፍትሄ ለማግኘት ቁርጠኝነት ማሳየታቸውን ተናግሯል። የጋራ አስተሳሰብ እንዲሰፍንና ይህ አቋም በዋሽንግተን እንደሚቀጥል ተስፋ እናደርጋለን፣ ግጭቱን ወደ አዲስ ደረጃ ሊያሸጋግሩ ከሚችሉ ድርጊቶች እንደሚቆጠቡም እንጠብቃለን ሲሉ ላቭሮቭ መናገራቸውን ዘገባው ጠቅሷል። ላቭሮቭ አክለውም ፕሬዚዳንት ትራምፕ ሩሲያ እርምጃ እንድትወስድ ካነሳሷት ምክንያቶች አንዱ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መስፋፋትና ወታደራዊ መሠረተ ልማቶቹን ወደ ሩሲያ ድንበር ማስጠጋቱ መሆኑን አምነዋል ብለዋል። በእርግጥ ይህ ፕሬዚዳንት ቭላዲሚር ፑቲንና ሩሲያ ላለፉት 20 ዓመታት ሲያስጠነቅቁ የነበረው ጉዳይ ነው ሲሉ ላቭሮቭ ተናግረዋል። ፕሬዚዳንት ትራምፕና ፑቲን ባለፈው ነሐሴ ወር በአላስካ ተገናኝተው መወያየታቸው የሚታወስ ሲሆን ላቭሮቭም ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ጥቅምት 20 ላይ በስልክ በመነጋገር ሊኖር ስለሚችል አዲስ ጉባኤ መክረው ነበር። ይህ ሆነው ትራምፕ ከፑቲን ጋር በስልክ ከተነጋገሩ በኋላ አዲስ ጉባኤ እንደሚኖር ካስታወቁ ከቀናት በኋላ ነበር። ሆኖም ትራምፕ ከጊዜ በኋላ የታሰበውን ጉባኤ መሰረዛቸውን ገልጸው ነበር። የአሜሪካው ፕሬዚዳንት በዩክሬን ወታደራዊ ኃይሎች ባሉበት ቦታ ላይ ሆነው በአፋጣኝ ተኩስ አቁም እንዲቆም የቀረበው ጥሪ ደግፈዋል። ሞስኮ በበኩሏ ኪየቭ ተጨማሪ ግዛቶችን አሳልፋ እንድትሰጥ መፈለጓ የሰላም አማራጮችን ሩቅ አድርገው ቀጥለዋል። የሩሲያ ጦር ደቋሽ ቡጢ የዩክሬን ኃይሎች እያፍረከረከና ወደፊት እየገሰገሰ በቀጠለበት በዚህ ጊዜም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ስለ ዋሽንግተንም ሆነ ስለ መሪዋ ትራምፕ ያሰሙት አነጋጋሪ ሀሳብ የሩሲያን የረጅም ጊዜ ዲፕሎማሲያዊ ስትራቴጂ ፍንትው አድርጎ የሚያሳይ ነው ተብሎለታል። ላቭሮቭ ዋሽንግተን የዩክሬን ግጭት ሊያባብሱ የሚችሉ እርምጃዎችን ከመውሰድ ትቆጠባለች የሚል ተስፋ እንዳላቸው መግለጻቸውም በቀጥታ ለአሜሪካ የተላከ መልእክት ብቻ ሳይሆን በአትላንቲክ ህብረት ውስጥ እየታየ ያለውን የስምምነት መላላትና የአቋም መለያየት በግልጽ የሚያመላክት ስለመሆኑ ተነግሯል። ዋሽንግተንና አውሮፓ በዩክሬን ጦርነት ጉዳይ ላይ በመንታ መንገድ ላይ ሆነው ተፋጠው ይገኛሉ የሚለውን መንደርደሪያ ሀሳብም በገደምዳሜው በማንሳት የስነ ልቦና ቁማር እየተጫወቱ እንዳሉም የሚያነሱ ብዙዎች ናቸው። ለጦርነቱ ዋነኛ ሰበብ ከሆኑ ገፊ ምክንያቶች መካከል ቀዳሚ የሆነው የኔቶ መስፋፋትም በአውሮፓ ጥንሳሽነት የመጣ መሆኑ ለዩክሬን
በገፍ ከሚደረገው የመሳሪያ ድጋፍና ግጭት ጠማቂነት ሚና ጋር ተዳምሮ የሩሲያና አውሮፓን ማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር በታሪክ ዝቅተኛው ደረጃ ላይ አድርሶታል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በሀገር ደረጃ ሊድ ያላቸው ምርቶች በስፋት ጥቅም ላይ እየዋሉ እንደሆነ ተገለጸ። ከግብርና መር ወደ ኢንዱስትሪ መር የሚደረገው ለውጥ ማህበረሰቡ የሊድ ምርቶችን በስፋት እንዲጠቀም እያደረገ እንዳለ የገለጹት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ናቸው። ሊድ በስፋት ህጻናት ላይ እንዲሁም ነፍሰ ጡር እናቶች ላይ በስፋት እንደሚስተዋል ገልጸው ከ3 ህጻናት ውስጥ አንዱ በሊድ መመረዝ እንደሚጠቀም ገልጸዋል። በነፍሰ ጡር እናቶች ላይም ጽንስ እስከ ማስወረድ የሚደርስ አደጋ እንዳለው ተናግረዋል። ከሊድ የተሰሩ ምርቶችን መጠቀም አሊያም መቀነስ እንደሚገባ እንዲሁም የተለያዩ ባለድርሻ አካላት ሊድ ለመቀነስ መተባበር እንዳለባቸው ያሳሰቡት ደግሞ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ ናቸው። ሊድ በተፈጥሮ አፈር ውስጥ እንደሚገኝ ተገልጾ ረጅም ጊዜ ባገለገሉ ብረቶች፣ የመኪና ባትሪ ውስጥ እንዲሁም በተለያዩ የመዋቢያ እቃዎች ውስጥ ሊገኝ እንደሚችል ተገልጿል። በቆዳ ልማት ዘርፍ ለሚስተዋሉ ችግሮች ዘላቂ መፍትሄ መስጠት እንደሚገባ በሕዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አሳሰበ። ኢትዮጵያ በቀንድ ከብት ሀብት ከአፍሪካ አንደኛ ከዓለም ደግሞ 8ኛ ደረጃ ላይ የምትገኝ ቢሆንም ዝቅተኛ መጠን ያለው ምርት ጥቅም ላይ እየዋለ መሆኑንና ቀሪው በጥራት ችግርና በሌሎች ምክንያቶች አገልግሎት ላይ የማይውል መሆኑን የቋሚ ኮሚቴው ሰብሳቢ ዶክተር አማረች ባካሉ ገልጸዋል። በቆዳ ልማት ዘርፍ የሚስተዋሉ ችግሮች ዘላቂ መፍትሄ ያገኙ ዘንድ የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ በተለያዩ ጊዜያት ግብረ መልስ ያቀረበ ቢሆንም በዘርፉ የሚገኘውን ገቢና ጥራት በማሳደግ ኢትዮጵያን በቆዳ ልማት ዓለም አቀፍ ተወዳዳሪ ማድረግ አለመቻሉን የቋሚ ኮሚቴው ሰብሳቢ ገልጸዋል። በሐዋሳ ልዩ የኢኮኖሚ ዞን በሰራተኞች ላይ ጉዳት ያደረሱ አካላት ከስራ መሰናበታቸው ተነገረ። የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ የኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ በተፈጠረው ግጭት ላይ ያካሄዱትን ማጣራት በማጠናቀቅ በሰራተኞች ላይ ጉዳት ያደረሱ አካላትን ከስራ ማሰናበቱን አስታውቋል። ኮሚሽኑ ተፈጽሟል በተባለው የድብደባ ወንጀል ላይ አደረኩት ባለው ማጣራት አለመግባባቱ መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ እንጂ በጸብ መሆን እንዳልነበረበትም ገልጿል። በወቅቱ ኃላፊነታቸውን በአግባቡ ያልተወጡ 5 ኃላፊዎች ላይ ኩባንያው እርምጃ መውሰዱን የገለጸ ሲሆን በግጭቱ ቀጥተኛ ተሳትፎ የነበረውን የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያን ባለማክበር እንዲሁም ጉዳዩ የሚመለከተው የኩባንያው የሥራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ አሰናብቷቸዋል። በተጨማሪ 3 መካከለኛ ደረጃ ስራ አስኪያጆችም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ከባድ የጽሑፍ ማስጠንቀቂያ ተሰጥቷቸዋል ሲል ኮሚሽኑ በይፋዊ የማህበራዊ ትስስር ገጹ አስታውቋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ራስን የማግለል ፖለቲካ አይሰራም ሲሉ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ተቹ። ፕሬዝዳንት ትራምፕ በደቡብ አፍሪካ በሚደረገው የቡድን 20 አባል ሀገራት ስብሰባ ላይ አልሳተፍም በማለታቸው ምክንያት ወቀሳው ሊገጥማቸው ችሏል። ትራምፕ ነጮች በደቡብ አፍሪካ እየተሳደዱ ነው በማለትም በስብሰባው እንደማይገኙ የገለጹ ሲሆን ፕሬዝዳንት ራማፎሳ ግን አሜሪካ ከስብሰባው በመቅረቷ የምትጎዳው ራሷን ናት ሲሉ ተናግረዋል። የአሜሪካ መቅረት ስብሰባውን ከማድረግም አያግደንም ሲሉ ተደምጠዋል። ፕሬዝዳንት ትራምፕ በደቡብ አፍሪካ እየተደረገ ያለው የሰብአዊ መብት ጥሰት እስካልቆመ ድረስ የአሜሪካ መንግስት አይሳተፍም፣ የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መዘጋጀቱም ፍጹም አሳፋሪ ነው በማለት መተቸታቸው የሚታወስ ነው። ዘገባው የቢቢሲ ነው። ፕሬዝዳንት ዶናልድ ትራምፕ በአሜሪካ ታሪክ ረጅሙን የመንግስት መዘጋት የሚያቆመውን ሕግ ፈረሙ።
የተቋረጠ የምግብ እርዳታ እንደገና ለማስጀመር በመቶ ሺዎች የሚቆጠሩ የፌዴራል ሰራተኞችን ደሞዝ ለመክፈልና የአየር ትራፊክ ቁጥጥር ስርዓትን ለማስጀመር የህዝብ ተወካዮች ድምጽ ከሰጡ ከ2 ሰዓት በኋላ ነው ውሳኔውን ያሳለፉት። የፌዴራል የጤና መድህን ድጎማዎችን ለማራዘም ስምምነት ላይ ለመድረስ ባለመቻሉ ዲሞክራቶች ከፍተኛ ተቃውሞ ቢያሰሙም ውሳኔው መጽደቁን የተገለጸው ትራምፕ ሴኔቱ ያሳለፈውን ረቂቅ ህግ መፈረማቸውን ተከትሎ ለ43 ቀናት ስራ ያቆሙ የፌዴራል ሰራተኞች ከዛሬ ጀምሮ ወደ ስራቸው ይመለሳሉ ተብሏል። ሙሉ የመንግስት አገልግሎቶችና ስራዎች በምን ያህል ፍጥነት ሊመለሱ እንደሚችሉ ግን ግልጽ አልሆነም ሲል የዘገበው አልጀዚራ ነው። የወገብ ህመም በተለያዩ ምክንያቶች እንደሚከሰት ይነገራል። በዋናነት ክብደት ያላቸውን ነገሮች ማንሳት፣ ጤናማ ያልሆነ አቀማመጥ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም እንዲሁም የቫይታሚን ዲ ማነስ ይጠቀሳሉ። ለመሆኑ የወገብ ህመም መንስኤና መፍትሄው ምንድነው የሚለውን የህክምና ባለሙያው የሚነግረን ይሆናል። ወደዚያው እንለፍ። ሰላም፣ በወገብ ህመም እየተሰቃዩ ነው? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የወገብ ህመም በሚከተሉት ዋና ዋና ምክንያቶች ይከሰታል። አንደኛ፣ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ፣ ጤናማ ያልሆነ አቀማመጥ፣ ሶስተኛ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ፣ ያረጁ ፍራሾች ላይ መተኛት፣ አምስተኛ፣ የቫይታሚን ዲ ማነስ፣ ስድስተኛ፣ የዲስክ መንሸራተት ዋነኞቹ ናቸው። በቤታችን ውስጥ ማድረግ የምንችላቸውን ነገሮች ልንገራችሁ። አንደኛ፣ አቀማመጣችንን ማስተካከል። በምስሉ ላይ እንደምትመለከቱት ከወገብ ቀጥ ብሎ መቀመጥ፣ ረጅም ሰዓት አለመተኛት፣ ለወገብ የሚስማማንን ፍራሽ መምረጥ፣ ከባድ እቃ ስናነሳ ከጉልበት በርከክ ብሎ ማንሳት፣ ለወገብ ህመም የሚሆኑ የአካል ብቃት እንቅስቃሴዎችን ማድረግ። ለምሳሌ በምስሉ ላይ እንደምትመለከቱት በሆዳችሁ ተኝታችሁ ከደረታችሁ ከፍ ማለት። ከዚህ በተጨማሪ በምስሉ ላይ የምትመለከቷቸውን ሌሎች እንቅስቃሴዎችም ለወገብ ህመም ፍቱን ናቸው። የወገብ ህመም ሲኖር ወደ ህክምና ተቋም መሄድ የሚኖርብን መቼ ነው? አንደኛ፣ ህመሙ ከሳምንት በላይ ከቆየ፣ ሁለተኛ፣ ህመሙ ወደ እግሮት የሚሄድ ከሆነ፣ ሶስተኛ፣ ህመሙ የመጣው በወገብ ላይ በደረሰ አደጋ ከሆነ ወደ ህክምና ተቋም መሄድ ይኖርቦታል። ሰላም። የኤሌክትሪክ መኪኖች በዓለማችን እንዲሁም በሀገራችን እየተበራከቱ ይገኛሉ። በኤሌክትሪክ መኪኖች ላይ ወሳኝ ከሆኑት ነገሮች መካከል አንዱ የባትሪ ማኔጅመንት ስርዓት እንደሆነ ባለሙያዎች ይጠቁማሉ። የአውቶሞቲቭ ባለሙያው ጉዳዩን አስመልክቶ ያዘጋጀልን አለ። ወደዚያው እንለፍ። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን በጣም ወሳኝ የሆነው የኤሌክትሪክ መኪኖች ባትሪ ማኔጅመንት ሲስተም ወይ ደግሞ በተለምዶ BMS ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪኖች በሀገራችን ይሁን በዓለማችን ላይ በጣም ብዙ ለውጦችን እያመጡ ይገኛሉ። ከዚሁ ጋር ተያይዞም የህብረተሰቡ ለኤሌክትሪክ መኪኖች ያለው አስተሳሰብ የተቀየረ ይገኛል። ለኤሌክትሪክ መኪኖች ወሳኝ የሆኑ ነገሮች መካከል አንዱ የሆነው ባትሪ ማኔጅመንት ሲስተም ወይ ደግሞ BMS የሚባለው ቴክኖሎጂ በጣም ወሳኝ የሆነ ቴክኖሎጂ ነው። የኤሌክትሪክ መኪና እንደ ሰው ልጅ አድርገን ማሰብ እንችላለን። መኪናው እንደ ሰውነታችን በትክክል ስራውን ለመስራት ትክክለኛ ሙቀት መጠን፣ የኃይል ብቃት ያስፈልጋል። ስለዚህ የኤሌክትሪክ ተሽከርካሪዎች የባትሪ መቆጣጠሪያ ሲስተም ተገጥሞላቸዋል። ይህ መቆጣጠሪያ ሲስተም የሚቆጣጠረው የባትሪው ጤንነትን ነው። የቻርጅ መጠን እንዲሁም ቻርጅ መደረግ ካለበት በላይ ቻርጅ እንዳይደረግ የሚከላከልልን ነው። የመኪና ባትሪያችን ጤንነት የሚቆጣጠርልን ወሳኝ ቴክኖሎጂም ነው። ከዚህ በተጨማሪ በተለይ የኤሌክትሪክ መኪኖች ባትሪ ውስጥ የሚገኙ ባትሪዎች በሺ የሚቆጠሩ ትንንሽ የባትሪ ሴሎች ስብስብ ናቸው። እናም እነዚህ ሴሎች እኩል ቻርጅ ማድረግ አይችሉም፣ እንዲሁም እኩል ቻርጅ መጨረስ አይችሉም። ስለዚህ ይህ ባትሪ ማኔጅመንት ሲስተም እኩል ቻርጅ እንዲያደርጉ እንዲሁም ቻርጅ እንዲጨርሱ የሚቆጣጠርልን ነው። ታዲያ ይህ ቴክኖሎጂ አሽከርካሪዎች እንዴት መንከባከብ ይችላሉ? የመጀመሪያው በተለይ ሊቲየም አየን ባትሪ የተገጠመላቸው ተሽከርካሪዎች ነው። ብዙ ጊዜ ሊቲየም አየን ፎስፌት የተገጠመላቸው ተሽከርካሪዎችን አይመለከትም። 100% ቻርጅ እስኪያደርግ መጠቀም የለብንም። ማለትም ቻርጅ በምናደርግበት ጊዜ 100% እስኪደርስ ባናደርገው ይመከራል። የተለምዶ 20/80 ህግ ብንከተላት ጥሩ ነው። ሁለተኛው ደግሞ የመኪናችን ቻርጅ እስከ 0 እስኪደርስ ድረስ ማሽከርከር የለብንም። ይህም በባትሪ ማኔጅመንት ሲስተም ላይ ሌላኛው ጉዳት ከሚያደርሱ ነገሮች መካከል አንዱ ነው።
ሌላኛው ደግሞ መኪናችን ቻርጅ ስናደርግ ቀጥታ የፀሐይ ብርሃን ያለበት ቦታ ላይ ቻርጅ ባናደርገው ይመረጣል። ምክንያቱም መኪናችን በቀጥታ ፀሐይ ባለበት ቦታ ቻርጅ የምናደርግ ከሆነ የባትሪ ጤንነቱ ላይ ሙቀት ችግር ሊያስከትልብን ይችላል። ሌላኛው ደግሞ በተቻለ መጠን ፋስት ቻርጀር አለመጠቀም ነው። ፋስት ቻርጀር ስንላችሁ ከዎል ማውንትድ ባለ 7 ኪሎዋቱ ሲሆን ዲሲ ፋስት ቻርጀር ማለትም መንገድ ዳር ላይ ቻርጅ የምናደርገው ባንጠቀም ይመከራል። በተለይ ሊቲየም አየን ባትሪ የተገጠመላቸው ተሽከርካሪዎች። በተጨማሪ መኪናውን ቻርጅ እንዳደረግን ወዲያውኑ ደግሞ ባናሽከረክረው ይመረጣል። እንደምታውቁት የነዳጅ መኪኖች ላይ መኪናውን ወዲያው አስነስተን ባንሄድ እንደሚባለው ሁሉ ኤሌክትሪክ መኪና ላይ ደግሞ ቻርጅ እንዳደረግን ወዲያው ባንጓዝበት የተመረጠ ነው። ይህ የባትሪ መቆጣጠሪያ ሲበላሽ መቀየር ይቻላል። ነገር ግን የቴክኖሎጂ የባትሪ ውስጣዊ ክፍል ላይ የሚገኝ ስለሆነ በከፍተኛ ጥንቃቄ መጠገን ስላለበት በትክክለኛ ባለሙያ መጠገን አለበት። ይህም የባትሪ መቆጣጠሪያ ሲስተም እንደተበላሸ ከምናውቅባቸው ነገሮች መካከል የባትሪ ቻርጅ በአንዴ ማለቅ፣ ትክክል ያልሆነ የባትሪ ቻርጅ መጠን ዳሽቦርዳችን ላይ ማሳያ ተጠቃሽ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ ሌሎች ፕሮግራሞች እስከምንገናኝ ድረስ መልካም ሁሉ ተመኘው።